እባክዎትን ይውጡና ያናግሩኝ። አልነገርሽውም የኔ ቆሌ እንዴት እንደሚቀጥፍ? አሁን ትወጣለህ? እወጣለሁ። ሂድ ቀጥል። ለቃቅምና ኮተትህን ይዘውጣ ውጣ። ወይኔ ቆጣ እያለህ እኮ ነው። ይኸውልዎት ወጥተው ያናግሩኝ። አዋቂም ሆኑ ጠንቋይም ሆኑ አይመለከተኝም። እኔ በእንደዚህ ነገር እርሱን ፍለጋ አይደለም የመጣሁት። ታደሉ የእሳት ራት ይዘሽ መጣሽ። እኔ አላወኩም። እሳት ውስጥ ሊገባ እኮ ነው። ግን ምን ነው እንደዚህ ተሸፋፈን? ኮፍያ አረክ ማክስ አረክ ምናምን ነው በሰላም ሰው ያው እንደዚህ አዋቂ ቤት ምናምን ሲል ተደብቆ ካልሆነ ያስፈራል። ለዛ ነው ምንም ያስፈራ ነገር። እኔ ድንገት ሰው ቢያየኝ ስለስሜ ጥሩ አይደለም ብዬ ነው። አይ ኧረ ችግር የለውም። ምንም እሳት ምናምን እኔ በእርሶ ነገር አላምንም። ይኸውልዎት እርሱ ይሄ እኔ እንደዚህ አይነት ነገር አላምንም። እኔ እዚህ ቤት የመጣሁትኝ አንድ ነገር ፈልጌ ነው። እባክዎትን ይውጡና ያናግሩኝ። አልነገርሽውም የኔ ቆሌ እንዴት እንደሚቀጥፍ? ግንባሬን ካየህ ጥሩ አይደለም፣ ይወጋሃል። ተው አልኩት። እኔ በእንደዚህ ነገር አላምንም። እኔ ራሴ እምነት ያለኝ ሰው ነኝ። እንግዲያው እሺ ካልክ ልወጋ ግድ የለም። ልውደቅ ብለህ ከፈረድክ በራስህ ችግር የለም፣ እወጣልሃለሁ። ምን ችግር አለው? ውድ የትርታ ሚዲያ ቤተሰቦች እንደምን ቆያችሁኝ? ተመስገን ነኝ። ዛሬ ውድ ቤተሰቦች አንድ ትልቅ መረጃ ይዤ ነው። እንግዲህ ስለ ጠንቋይ ሸዋፈራው አዲስ ነገር ሰምቻለሁ። እዛች ጋር አንድ ልጅ እየጠበቀች ነው፣ የእሱ ካዳሚ የተባለች። ከእሱ ጋር ልታገናኘኝ ቀጠሮ አስይዣለሁ። እሱ ጋር ቀጠሮ አስይዣለሁ። እሱን ለማገናኘት ቤተሰቦች ወደዛው አመራለሁ። ካሜራማን በድብቅ ትቀርጸኛለህ። እኔ እንዲህ ፊቴን የተሸፋፈንኩት ያው እዛ ጠንቋይ ቤት ለመሄድ ስለሆነ ፈርቼ ነው የምላት። አንተ በድብቅ ከዚህ ትቀርጸኛለህ። ትንሽ ካሜራ ይዘን የወጣ ነው። ወደዛው እንሄዳለን። ሰላም ነው? እንዴት ነሽ? አለን። አስጠበቅኩሽ እንዴ? አዎ በጣም አስጠበቅከኝ። ምን ሆነ ነው? በሰላም ነው? ቆየት ያው ትንሽ መንገድም ምናምን ብዙ የሚመች ቦታ አይደለም። ሰፈሩም ደግሞ እንደምታየው አይመችም። አይ ብዙም እኮ የሚያስተክር አይደለም። አልተመቸኝም ነበር። ቤት በኩል ነው። ግን ምን ነው እንደዚህ ተሸፋፈን? ኮፍያ አረክ ማክስ አረክ ምናምን ነው በሰላም ሰው ያው እንደዚህ አዋቂ ቤት ምናምን ሲል ተደብቆ ካልሆነ ያስፈራል። ለዛ ነው ምንም ያስፈራ ነገር። እኔ ድንገት ሰው ቢያየኝ ስለስሜ ጥሩ አይደለም ብዬ ነው። አይ ኧረ ችግር የለውም። ግን እኔ ምንም ደስ አላልከኝ። አንደኛ አስጠበቅከኝ፣ አንደኛ ደግሞ የሆነ አላ ለዛ የመጣካት መስልኝ። አረ ለዛ ጉዳይ ነው የመጣው። ተባክሽ። አረ አትመስለኝም እንዴ? ደግሞ ካሜራው ምንድን ነው? የምን ካሜራ? እኔ ያዋራሽ ነው የምፈልገው። እንድታገናኝ ነው የምፈልገው። ለምንድን ነው ማገናኝ እንደዚህ ሆነ? እባክሽ አቶ ሸዋፈራው ወይ ጠንቋይ ሸዋፈራው እንድታገናኝ። ለምንድን ነው የፈለገው? ልቀቀኝ። ከኔ ምንድን ነው የምፈልገው? ይሄኛው ነው ቤት። ግቡ፣ ኑ ግቡ። ቆይ ተረጋጋሽ። ምንም የምረጋጋው የለም። አሳየች፣ አገናኝ። አባቢ እዚህ ናቸው። ታደሉ። አቤት። ማን ነው እሱ? እንግዳ ነው። እንግዳ ማለት ምንድን ነው? ታዲያ እየተጨቃጨቃችሁ እኮ ነው። አይ እንጃ እሳቸውን ፈልጌ። አቶ ሸዋፈራው። ማን ነው እንደዚህ አቅልሎ የሚጠራኝ? እባክሽ አቶ ሸዋፈራው ተመስገን ይባላል። እርሶን ለማግኘት ነው የመጣሁት። ማንህና ነው አንተ እንደዚህ እኔን ቀለል አድርገህ የምጠራኝ? እሺ ልቀቀኝ። ምንድን ነው ትግላ? ይኸውልዎት እዚህ ቤት የመጣሁት እርሶን ፍለጋ ነው። ወጥቶ ያናግሩኝ። ይውጡና ከመጋረጃ ጀርባ ይውጡና ያዋሩኝ። ቆጣ እያለህ እኮ ነው። ይኸውልዎት ወጥተው ያናግሩኝ። አዋቂም ሆኑ ጠንቋይም ሆኑ አይመለከተኝም። እኔ በእንደዚህ ነገር እርሶን ፍለጋ አይደለም የመጣሁት። ታደሉ የእሳት ራት ይዘሽ መጣሽ። እኔ አላወኩም። እሳት ውስጥ ሊገባ እኮ ነው። ምንም እሳት ምናምን እኔ በእርሶ ነገር አላምንም። ይኸውልዎት እርሱ ይሄ እኔ እንደዚህ አይነት ነገር አላምንም። እኔ እዚህ ቤት የመጣሁትኝ አንድ ነገር ፈልጌ ነው። እባክዎትን ይውጡና ያናግሩኝ። አልነገርሽውም የኔ ቆሌ እንዴት እንደሚቀጥፍ? ነግሬያቸዋለሁ። ታዲያ ምን አባቱ ሆኖ ነው እዚህ መጣ? እንግዲህ ፈልጎት ይሆናል። እኔ አላቅም። ይኸውልዎት እኔ አልኩት ጠንቋይም ሆኑ አዋቂ የሚመለከተኝ ነገር የለም። ግን ወጥተው ያናግሩኝ። በቃ ከዚህ በላይ መታገስ አልችልም። በልጆት ጉዳይ ነው የመጣሁት። በልጆት በቃል ኪዳን ጉዳይ ነው የመጣሁት። ደግሞ እሷን ምን አገብቶህ አገኘሃት? ማንህ እናንተ? ያረጓትን ነገር ሰምቻለሁ። የእርሶ ልጅ ሆና ነው ያውላ ስቃይ ያውላ መከራ እንድታሳልፍ ያረጓት። እሱ የኔ ጉዳይ ነው። አንተን ምን አግብቶህ? አሁን ይኸውልዎት ሌላ ነገር ውስጥ አንግባ፣ ሌላ ሰጣ ገባ ውስጥ አንግባ። ይውጡና ያዋሩኝ። እቤት መተህ ታስፈራራኛለህ? ምንም አላስፈራሮትም። በሰላማዊ መንገድ ወጥተው ያውሩኝ ነው ያልኩት። እልክብሃለሁ። ተው ይኸውልዎት እልክብሃለሁ። ለራስዎት ደህንነት የሚያስቡ ከሆነ ወጥተን ነው። እኔ በእንደዚህ አይነት ነገር ስለማላምን እንደዚህ አይነት ነገር አያስፈራኝም። ይቅርብህ። አቶ ሸዋፈራው እኔ እንደዚህ አይነት ነገር አያስፈራኝም። ለነገሩ ልጅ ስለሆንክ ነው፣ ብዙ አይገባህም።
ምንም እንዲገባ የምፈልገው ነገር የለም። ይውጡና ያናግሩኝ። ቃል ኪዳን እንደዛ አይነት ልጅ እንደዛ የሚያስፈራ ልጅ እንድትወልድ ያደረጉበት ለምንድን ነው? እርሶ ስላልተቀበለች ነው? ለምንድን ነው እንደዚህ ያደረጓት? ሚስጥር አለ ምናምን እያሉ እንደዚያ ህይወቷን ያበላሿት ለምንድን ነው? አሁን በመጨረሻ ገባት ማለት ነው። ይሉት የእሷን ህይወት አበላሽተው አይቆዩ። ይውጡና ከመጋረጃ ጀርባ ተደብቀው ምንም ያወሩኝ ነገር የለም። ይውጡና ያዋሩኝ። ልጄ ናት እኮ ምን ሆነህ ነው? አንተ ነህ ከሱ ከኔ በላይ የምትቆረቆረው? እሺ ልጄ ራሴ ነኝ የምቆረቆር። ይሉት እኔ ታግሼ እየጠበቅኩት ነው። እባክዎትን ወደዚህ ይውጡና ኦር ደግሞ ቁጭ እዛው ባሉበት ስለ ልጆት ያለውን ጉዳይ ያስረዱኝ። መጋረጃ ጀርባ እዚህ ውስጥ ሆነው ምንም መግባባት አንችልም። እየተዳፈርክ ነው። ተው። እኔ መስመር አላልፍም። የእርስዎን መንገድ የፈለጉትን ማመን ይችላሉ፣ የፈለጉትን ማምለክ ይችላሉ። እኔ በእርስዎ እምነት አይደለም የመጣሁት። ልጆት ላይ በደረሰው ነገር ያቺ ምስኪን ልጅ ላይ በወለደችው ልጅ ላይ የደረሰው ባሏ ጥሏት እስኪሄድ ሰው እስኪ ርቃት ስለ ቀድሞ ባለቤቱ ስለ እሷ እናት ብዙ ነገር የምጠይቁት ነገር አለኝ። ግንባሬን ካየህ ጥሩ አይደለም፣ ይወጋሃል። ተው አልኩት። እኔ በእንደዚህ ነገር አላምንም። እኔ የራሴ እምነት ያለኝ ሰው ነኝ። በፈጣሪ ማምን እንደዚህ በአምልኮ ነገር ማመን ሰውም አይደለሁ። እባክዎትን ሌላ ሰጣ ገባ ውስጥ አንግባ። እኔም መዳፈር አይሆንብኝ። ይውጡና ኦር ደግሞ በስትክክል ያለውን ታሪክ ይንገሩኝ። በቃ እሷንም ሆን ብዬ አጥምጄ እዚህ ይዣት የመጣሁት ለዚህ ጉዳይ ነው። እንግዲያው እሺ ካልክ ልወጋ ግድ የለም። ልውደቅ ብለህ ከፈረድክ በራስህ ችግር የለም፣ እወጣልሃለሁ። ምን ችግር አለው? እኔ የምፈልገው እሱን ነው። እባክዎትን ይውጡና ያናግሩኝ። እኔ ሌላ ሰጣ ገባ ውስጥ አንግባ አልኩት እኮ። ለምን አታውም? ውስጥ እኮ ሌላ ሰው አለ፣ ጠባቂዎች አሉ። ማንም ይኖርን ይልሽ የምፈራው ነገር ለማስፈራራት ነው አላማችሁ። እኔ የምፈራው ነገር የለም። ምንም መሞት ምናምን አይደለም። አልፈራም እያልኩ ማንንም ይጥሩ ይልሽ። እኔ የምፈራው ነገር የለም። ሌላ በር አለ፣ በጀርባ በር አለ፣ ሌላ ሰዎች አሉ። ይልሽ እኔ ይሉት ህግን ይዤ ነው የመጣሁት። ማይሆን ነገር አረጋለሁ ቢሉ ማይሆን ጣጣስ ነው። ይውጡና ስለ ልጆት ያውሩኝ። እኔ የምፈራው ነገር የለም። ይሉት ማንንም ቢጠሩ ማለት ነው። ማዋራት ፈልጌ ነው የመጣሁት። እባክህ ተረጋጋ። ማነህ? ምንድን ነህ? ላዋራቸው ፈልጌ ነው የመጣሁት። ምንድን ነው አንተ? ለምን የማትወጣው? ሽጉጥ ነው ያዝከው? እባክህ ለምን የማትሄደው? ከዚህ እወጣለሁ። እባክህ ውጣ። እወጣለሁ። ትወጣለህ? አትወጣም? እወጣለሁ። ሂድ፣ ቀጥል። ለቃቅምና ኮተትህን ይዘውጣ። ውጣ። ወይኔ! አረ ሰላም ውድ የትርታ ሚዲያ ቤተሰቦች እንደምን ቆያችሁ? ተመስገን ነኝ። ቤተሰቦች ባለፈው ከተፈጠረው ነገር በኋላ ተመልሻለሁ። ባለፈው በደረሰብኝ ነገር ሁላችሁም ደንገጣችሁ ነበር። ትላንት ማለት ይቻላል አንድ ቀን ሆኖ ገና እንግዲህ መሳሪያ ተተኩሶብኝ በጣም አስደንጋጭ ነገር ነው። የቃል ኪዳንና የጳውሎስን ኬዝ በምሰራ ሰዓት አስደንጋጭ ነገር ተፈጥሯል። መሳሪያ እስከመተኮስ ህይወቴን አደጋ ውስጥ ነበር። ፈጣሪ ይመስገን መሳሪያ የተተኮሰው ወደ እኔ ያልነበረም ወደ ላይ ነገር ነው። ግርግር ተፈጥሮ በዛ አማካኝነት ተቋርጧል። ውድ ቤተሰቦች ዛሬ እዚህ የተገኘሁትኝ እንግዲህ ቃል ኪዳንን አንድ ነገር ቃል ገብቼላት ነበረ። አንድ ሰዎችን እያናገርኩ ነው። በልጇም ጊዜ የተለያየ ነገር ጉዳይ አለ። በቃል ኪዳን ጉዳይ አንድ መረጃ ደርሶኛል። ምንድን ነው የደረሰኝ መረጃ? አንድ ሰው እያናገርኩ ነበረ። ከዛ አደጋ በኋላ ተመልሻለሁ። ውድ ቤተሰቦች እኛ ረጅም ቪዲዮ ለእናንተ እንሰራለን። ገና 5-10 ደቂቃ እንደቀረጽን ነው ያ ነገር የተፈጠረው። ደንግጠን እኛም ጥለን የወጣ ነው እና ቤተሰቦች በቃል ኪዳን ጉዳይ ተመልሻለሁ። ምንድን ነው የተፈጠረው? ስለ ሽጉጡም ስለተተኮሰም ነገር ያለውን ማብራራት በኋላ አስረዳችኋለሁ። ብዙ የተፈጠሩ ነገሮች አሉ። ስለሱ ያለውን ነገር በኋላ አስረዳችኋለሁ። ዛሬ አንድ ቦታ ነው የምገኘው። የት ነው ያለሁት የሚለውን ወደ ውስጥ ገብቼ ያሳያችኋለሁ። ወደዛው እንሄዳለን። አንድ ሰው ቀጠር ያለው ቤተሰቦች ጸሎታችሁ አይለየኝ፣ እገዛችሁ አይለየኝ። ምክንያቱም ህይወታችን በየቀኑ አደጋ ውስጥ ነውና ከእናንተ እገዛ የእናንተ እርዳታ ያስፈልገኛል ቤተሰቦች። ስለዚህ ከጎናችን እንድትሆኑ በጸሎት በምችሉት ነገር አግዙኝ እላለሁ። ዛሬ በቃል ኪዳን ጉዳይ ተመልሻለሁ። ተርፌያለሁ ቤተሰቦች። ወደዛ ወደ መጣሁበት ጉዳይ ሄዳለሁ። ወደዛው ሄዳለሁ። ውድ ቤተሰቦች እንግዲህ ወደ ውስጥ እየገባን ነው። እንግዳችን እየጠበቀን ነው። ምንድን ነው የተፈጠረው? በቃል ኪዳን ኬዝ ምንድን ነው ያለው የሚለውን ወደ ውስጥ ገብተን አሳያችኋለሁ። አቶ ሀብታሙ የተባለ አንድ ሰው ላገኘ ነው ወደዚህ ቢሮ የመጣሁት። ቤቶች አቶ ሀብታሙ እንዴት ነው ያለ? ሰላም ነው አለን። እግዚአብሔር ይመስገን። ትናንት የተፈጠረውን ነገር ሰምቼ ነበርና ሰላም ትሆናለህ ብዬ አልጠበቅኩም ነበር። እግዚአብሔር ይመስገን ተርፈናል። ለአንተም የስራ ባልደረቦች ደውለው ትላንት ነበር የተቀጣጠርነው። ስቀርብ የስራ ባልደረቦች ደውለው አሳውቀውት የተፈጠረው ነገር የሽጉጡን ኬስ ሁሉም ደንግጧል። ፈጣሪ ይመስገን ወደ ላይ የተተኮሰው በተፈጠረ ግርግር አሁን ደህና ነኝ። አረፍ በል። ይቅርታ እንግዲህ አመሰግናለሁ። እንግዲህ ቤተሰቦች ከአቶ ሀብታሙ ጋር ትላንት ነበር የተቀጣጠርኩት።
ያው በተፈጠረው ነገር አልተገኘሁም። ለሱ ነገር ይቅርታ ጠይቃለሁ። ግን በአንድም ጎን ፈጣሪን አመሰግናለሁ ተርፌ እዚህ መምጣቴ ራሱ እንኳን በሰላም መጣ። ምንም ችግር የለውም። እሺ እንግዲህ ውድ ቤተሰቦች ከአቶ ሀብታሙ ጋር አንድ ጉዳይ ነበረኝ። እንግዲህ ቃል ኪዳንን በተመለከተ የሚረዳኝን ሰው በሕክምናም ዙሪያ በተለያየ መንገድ እየተዘዟርኩ እየጠየቅኩ ነበረ። አቶ ሀብታሙ አዲስ ነገር አለ ስላሉኝ ወደዚህ መጥቻለሁ። የት ነው ያለሁት ምንድን ነው ያለው የሚለውን ከአቶ ሀብታሙ እንሰማለን። ለእኔ የሚነግረኝ ነገር እንዳለ ደግሞ በጉጉት እየጠበቅኩ ነውና እስኪ በቃል ኪዳን ጉዳይ እጄ የገባው መረጃ በጣም አስቸኩለን ው ትናንትን ባለመምጣቴ እንድቆጭ ነው ያደረገኝ። ያ ነገር ባይፈጠር የሽጉጡ ኬዝ ባይነሳ ትናንት ነበር እዚህ መገኘት የነበረብኝና በጣም ቸኩያለሁ። በቃል ኪዳን ጉዳይ አንድ ትልቅ መረጃ አለኝ ብለህ ነው ወደዚህ ያመጣኸኝ? እሺ ተሙ፣ በቃል ኪዳን ጉዳይ በጣም ትልቅ የሆነ መረጃ ይዤ ነበር ትናንት የጠራው። ግን ይህንን ነገር ይመለከታል ባለ ታሪኳ ቃል ኪዳን ናት። ቃል ኪዳን ባለችበት እኔ እሷን ወክዬ ነበር ሳዋራህ የነበረው። ስለዚህ እስቲ ጉዳዩን አሳውቀኝና እሷ ወደ ቤተሰቦች ራይድ ይዛ እንድትመጣ እያደረግን ነው። እኔ የተፈጠረውንም ነገር ሰምታ እሷም ደንግጣ ነበረ። በራይድ እየመጣች ነው ወደ ቤተሰቦች። ግን እስቲ ያለውን ነገር አሳውቀኝ። እኔም በጣም ቸኩዬ ነው። እሷ እስክትመጣ ራሱ መታገዝ የከበደን ቢበዛ 20-30 ደቂቃ ነበር ብጠብቃት። እስከዛ ከአንተ ጋር እያወራሁ ልጠብቃት ብዬ ነው። ይቅርታ ተሙ፣ በዚህ ጉዳይ ዋናዋ ባለ ታሪክ ነው የሚገባት። እኔ አንተን በጣም አከብርሃለሁ፣ ግን ይህ ለህይወቷ ትልቅ መሰረት የሚጥል ነገር ስለሆነ እሷ ባለችበት ሁሉንም ነገር ማድረግ እንግዲህ ግራ ገብቶኛል። በቃል ኪዳን ህይወት ምን እንደተፈጠረ ያው ከኛ በላይ የሚያውቅ ሰው የለም። ችግር የለውም። እሺ ውድ ቤተሰቦች፣ እኔም ትንሽ ጉጉት ስላልኩ ነው ከትላንቱ ነገር በኋላ ድንጋጤም ስላለ ብዙ ዝግብ ውስጥ ነኝ። ቤተሰቦች ቃል ኪዳን ትድረስና በራይድ እየመጣች ነው። እንደምንም በመኪና ይዟት አቻኩሎ እንዲመጡ አድርገናል። እዚህ ስደርስ የሚፈጠረውን ነገር እናሳያችኋለን። እስከዛ ችግር የለውም። ውሃ ነገር ታመጣልኝና ወር ደግሞ ታዝልኝ ከአንተ ጋር ቆይታ አደርጋለሁ። ቤተሰቦች ቃል ኪዳን ስትመጣ ተመልሰን የምንገናኝ ይሆናል። ጓጉቻለሁ። ምንድን ነው የተፈጠረው የሚለውን ለማየት በጣም ነው የጓጓሁትኝ። እንጠብቃት። ምንድነው? ለምን ናቸው እዚህ ድረስ ያመጣ? ለምንድን ነው የጠራሁሽ? እባክሽ ተረጋጊ። ምንድነው? ምን ተፈጥሮ ነው? ነገር አለ እኮ ጨነቀኝ። ምንድነው? ግራ ሲገባኝ ነው። ልጁ እርስዎ እኮ እዛ ቁጭ ማለት ይችሉ ነበረ። ለምን እናትሽን ይዘሽ መጣሽ? ምንድነው? ከዚህ በኋላ የደረሰችበት ደርሼ ነው። ልጄን ከጎኗ ካልሆንኩኝማ ምኑን እናቶ እንኳን ጥሩ ነገር ንገረን በእናትህ። እኔ በጣም እኔ እንደውም ብቻሽን ትመጫለሽ። ልጁን ሸፈን አድርጋችሁ ፎጣ ነገር አላይዛችሁ እኮ ነጠላውን ራሱ እዛው መኪና ውስጥ ጥዬ መጣሁ። እዚህ በራይድ ምናምን አጣጥፍ የጠራህም። ለአንቺ አንድ ጉዳይ ስላለኝ ነበረ። እናትሽ ከመጡ ችግር የለውም። እኔ አንቺ ብቻ እንደመጪ ነበር የማውቀው። ውድ ቤተሰቦች እንግዲህ ለአቶ ሀብታሙ እንደዛ ነበር የነገርኳቸው። አንድ ሰው እየጠበቀን ነው። ምንድነው ደግሞ? ሌላ ነገር ተፈጠረ? ብዙ ነገር ተፈጥሯል። እባክሽ እኔ እኮ ትላንትና ሰውዬው ጋር የአውሬ የሆነ ሰውዬ ጋር ሄደ ሽጉጥ ተኮሰብህ ነው ተተኮሰበት የሚባል ነገር ሰማ። ምንድነው? እሺ ታሙ፣ እግዚአብሔር ይመስገን ተርፌያለሁ። መጨነቃችሁንም ለእኔ ብላችሁ እሺ። እስቲ ጉዳይ ከዳር ሳታደርሰው ይሄ ሰይጣን የሆነ ሰውዬ አንድ ነገር ሊያደርግ ነው። የተፈጠረውን ነገር አሳያችኋለሁ። ወደ ውስጥ እንግባ። አንድ ነገር የተፈጠረ አንድ የተከበረ ሰው እየጠበቀኝ ነው። እባካችሁ ችግር የለውም። መፍትሄ ነው። ያለፈው አልፏል። እሺ እንኳንም ዳንክ። አሜን አሜን። ተከተሉ እባክሽ። ቃል ኪዳን ግቡ። አቶ ሀብታሙ እስቲ እርስዎ እዚህ ጋር አረፍ ይበሉ። ምን ማለት ነው? ቆይ እንዳትቀመጪ። ለምንድን ነው? እባክሽ ቃል ኪዳን ነገሩን አስረዳሻለሁ። ማለት ለምንድን ነው ዝም ብለሽ ተቀመጪ ነው እንዳንቺ? ለምንድን ነው ማለት ተናግረህ ነው? ለሰው ይረዳኛል ብዬ ብዙ ነገር አስቤ ነው ያሱ ተናግረህ። ቃል ኪዳን እንደዛ አይደለም የተፈጠረው ማለት ገመኔን አደባባይ ጋር እንትን እያልክ ነው። አቁመው እንደውም ሁሉንም ነገር። ቃል ኪዳን እንደዛ አይደለም። ነገሩን ስትረጂ እንደዛ አይደለም። አረፍ በይ እስቲ። ምን እንደተፈጠረ ላስረዳሽ። ማለት ለሁሉም ሰው እየተናገርክ ነው ማለት ነው። አቶ ሀብታሙ ማለት ስለእናንተ ሁሉንም ነገር የሚያውቅ ሰው ነው። እባክሽ ምንድን ነው የሚያውቀው? ምንድን ነው የተናገርከው? ምንም ነገር አይደለም የተናገርኩት። አቶ ሀብታሙ ይቅርታ። እንግዲህ ይሄ ችግር የለውም፣ አለመግባባት ነው። ቃል ኪዳን ይቅርታ። ላስቸግርሽ እዚህ ጋር አረፍ በይና እኔ አቶ ሀብታሙ ላስረዳው። እንግዲህ አቶ ሀብታሙ ነገሩ ስላልገባቸው ነው። እባክዎት ይረጋጉ። ችግር የለም። ቃል ኪዳን እባክሽ ተረጋጊ። ማለት ምንድን ነው የተፈጠረው? ለምን አልነገረኝም? የተፈጠረውን ነገር አንዴ እንዳለ እየተናገርክ ነው። የኔን ቢሮ ውስጥ ተረብሽ እባክሽ። ምን ማለት ነው? አንቺ ልጅ ዝም ታልሽ እንደዚህ ነገር እስቲ እናትሽን ስሚ እስቲ ረጋ በይ። ምንድን ነው እሺ የተፈጠረው ነገር? ቃል ኪዳን ተረጋጊ። እንደዛ ነው እኮ አይደለ? ወይዘሮ ማርታ እንደዛ አይደለም፣ እንደዛ አይደለም። አቶ ሀብታሙ ማለት ማን እንደሆነ አሁን እነግርሻለሁ። እባክሽ አቶ ሀብታሙ እባክህ። እንግዲህ አሁን ያለውን ነገር ማስረዳት ትችላለህ። ትንሽ አለመግባባት ነው። ያው ይቅርታ እንግዲህ ቢሮውን ከበጠበጥን ይመስለኛል ሰውም ሳንረብሽ አንቀርም። ምንድን ነው? እስቲ ቆይ አንድ ሀሳብ ስሚልኝ እባክሽ።
ችግር የለውም። እኔ በእናንተ መሀል አልግባ ብዬ ነው። ትንሽ ነገሩ ከበድ ያለ ስለሆነ በእናንተ መሀል አልግባ ብዬ ነው። ወይዘሮ ማርታ ቃል ኪዳን በእናንተ በኩል ያለውን ነገር ሙሉውን ነገር ተሙ አስረድቶኛል። ያንን ነገር እንደዛ አይደለም። እባክሽ አታዋርጅኝ። ነገሩ እንደምታስቢ አይደለም። እሺ አቶ ሀብታሙ ያለውን ነገር ያስረዱልኝ እባክዎት። አንድ ደቂቃ መታገስ ይከብድሻል ቃል ኪዳን? ስንት ነገር አልፈን በአንድ ደቂቃ መታገስ? እኔ ያው ለመከራ ያለፍኩት ለእናንተ ችግር መስሎኝ። እንደዛ ከሆነ ትንሽ ደቂቃ ታገሻ እባክሽ ቃል ኪዳን እባክሽ። ማለት በሌላ ነገር መርዳት ይቻላል አይደል እንዴ? በሌላ መልኩ መርዳት ይቻላል። ወይዘሮ ማርታ ልጆትን ያረጋጉኝ ከዚህ በላይ ገባ አይደለ? ሳትናገርም እኮ መርዳት ከቻለ መርዳት ይችላል። ምንድነው የምትይው አንቺ? እኮ ለምንድን ነው እዚህ መምጣቱ ምን አስፈለገ? እዚህ ለመምጣት ምን አስፈለገ? ምንም ስለአንቺ ገመና የሰማው ነገር የለም አቶ ሀብታሙ። ይኸውልሽ እባክሽ ዝም በይና አንዴ ጉዳዩን እባክሽ ስሚ እባክሽ። የሰው ቢሮ አንበጥብጥ እባክሽ። ምንም የሚያስፈራ ነገር የማይሆን ነገር ከሆነ ይኸውልህ ይሄን ካሜራ ሰባብሬ ነው ከዚህ ቤት የምወጣው። እኔ የማይሆን ነገር እንደማላረግ እርሱን እዛ ሀገር ድረስ መጥቼ ስፈልጉት መረዳት ይችል ነበር። ከአዲስ አበባ 100 ኪሎ ሜትር ወጥቼ ልጄ ለብቻው አልጥልም ብዬ ልጁን አንጠልጥዬ ተከትዬ የመጣሁት ታውቃለህ ያለበትን ችግር። ስለዚህ ቶሎ ቶሎ በልና ልጅቷም ትረጋ። አንቺ ረፊና ቁጭ በይ አዳምጪ። እባካችሁ ከተረጋጋችሁ እንቀጥል። አቶ ሀብታሙ እንግዲህ በድጋሚ ቅርታ ለተፈጠረው ነገር ትንሽ በኋላ ነገሮች እንደሚስተካከሉ ሁለታችንም እናውቀዋለን። ግን አሁን ለተፈጠረው ነገር ይቅርታ። ያለውን ነገር እባክህ እስቲ ለምን ወደዚህ ቢሮ እንደመጣን እኔም ምክንያቱም ካንተ ነው የምሰማው። እኔም ይሄን ነገር ሰምቼ ቢሆን ብነግርሽ ደስ ባለኝ ነበር። ምክንያቱም ከአንቺ እኩል ነው ነገሩን ልሰማ ቁጭ ያልኩት። እባክሽ እሺ አንዴ እንታገስና እንስማቸው። ተረጋጉ። ቃል ኪዳን ወይዘሮ ማርታም ትንሽ ልጅቱን አረጋጋትና ለበጎ ነገር ነው እዚህ የተገናኘ ነው። እስኪ ውሃ እየጠጣችሁ ትንሽ ተረጋጉና በደንብ የምንወያይ ይሆናል። ቃል አይዞሽ። አይደለማ እንዴት እንደዛ አይነት ነገር እኮ አይነገርም ማለት እኔም አንተም ያው መጀመሪያ ላይ እኩል ነገር ፈቃደኛ ነበርኩ እናንተም። ከዛም በኋላ ነው ማንነትን ካወቅኩኝ በኋላ ነው የነገርኩህ አይደለ? እኔን አታምኝም? ከተፈጠረው ነገር አንጻር እኔን አታምኝም ወይ? መርዳት እኮ አይርዱኝ አይደለም፣ ግን ዝም ብሎ እንዴት እንደዚህ አይነት ነገር ይነገራል? በጣም እሺ አሁን ተስማምተናል። እስቲ አቶ ሀብታሙ የመጣንበትን ጉዳይ እናውራ። ቃል ኪዳንን ፈልጋታለሁ፣ እሷ ካልመጣሽ ለአንተም አልነግርህም ብለውኝ ነው እንጂ እኔ መጀመሪያ ነገሮቹን አጣርቼ አንቺን መጥራት ትችል ነበር። ግን ይሄ ለአንቺ የተሻለ ነገር ነው ብዬ ስላሰብኩ ነው። በቅንነት ነው። ይቅርታ። እስቲ አቶ ሀብታሙ እንግዲህ እባክህ መልስ ስጠኝ። ከዚህ በላይ እኔ መታገስ አልችልም። ከነሱ በላይ እኔ የጓጓሁት ድርጅታችን ሜሪት ሪል ስቴት ተሙ ኬዙን አጫውቶን ነበረ በልጅሽ ጉዳይ ያለውን ነገር። ያን ነገር ከተረጋገም በኋላ ለአንቺ ትልቅ የሆነ ሰርፕራይዝ ለማድረግ ውሳኔ ላይ ደርሰናል ማለት ነው። አቶ ሀብታሙ ቀጥሉ፣ ችግር የለም። እሷ ትንሽ ስሜታዊ ስለሆነች ነው። የቀረውን ነገር እባካችሁ እናትና ልጅ እባካችሁ ተረጋጉ። አንዴ ብቻ እስኪ 2 ደቂቃ ታግሰን እሳቸው መስራት ነው። ተረጋግቲ እኮ ሁሉንም ነገር ትሰማዋለች። በቃ ተረጋጊ አለን ሁላችንም አይደል? ምንም የከበደ ነገር አይመጣም። ሰሚያ መጀመሪያ አዳምጪ እስቲ ልጄ። ዝም ብለን በማይሆን ነገር ነው ጊዜያችንን እያቃጠልን ያለ ነው። አይገናኝም። በቃ የኔ ህይወት ከዚህ ድርጅት ጋር ምንም አይገናኝም አይደለ? እስቲ ምን ይታወቃል? ህይወታችን እኔና አንቺ እንገናኛለን ብለን አስበን ነበር? የዚህ ልጅ ኬዝ እናትሽ ትገኛለች ብለን አስበን ነበር? ብለሽ አስበሽ ታውቂያለሽ? ይሄንን ሁሉ አመት ስትኖሪ ይኸው መጣሁ አይደል? እግዚአብሔር ባለ ሰዓት እኔ መጥቻለሁ። አሁን ደግሞ የደገፋቸው ነው እንትን የምትይኝ እንያቸው ችግር ካለ ምንድን ነው የምናያቸው? አየናቸው። ስለ ድርጅት ነው የሚያወራው። እኔ ስለ ድርጅት አይመለከተኝም። በቃ ስለዚህ ድርጅት እስቲ 1 ደቂቃ እሺ። አቶ ሀብታሙ ከዚህ በኋላ ያለው ነገር አያቋርጡ። ምንም ያለውን ነገር እስቲ አብረን እናወራበትና ምክንያቱም እሷ ያለችበት ስሜት ነው። የእሷን ነገር እረዳዋለሁ። ለሌላ ሰው እንጂ የማይገባ ብዙ ነገር ደርሶባት ነው እንደምትሆን። ኦኬ ምንም ችግር የለውም። ተሙ ኬዙን ካጫወትከኝ በኋላ ከጭንቅላቴ መውጣት አልቻለችም። ሁሌ ስለሷ ነበር የማስበው። የቅርብ አለቃዎችን አናግሬ ድርጅታችን እንደ ማኔጅመንት የወሰነው የልጇን ሙሉ የሕክምና ወጪ ለመሸፈን ተስማምተናል ማለት ነው። እርግጠኛ ነህ አቶ ሀብታሙ? እርግጠኛ ነህ? እርግጠኛ ነህ? ማለት ነው
እንኳን ደስ አለሽ ቃል ኪዳን። የምሩ ነው እባክሽ እንኳን ደስ አለሽ። ተረጋጊ አልኩሽ። ለዚህ ጉዳይ ማለት ያው ከደረሰብኝ እንትን አንጻር አፋብቷን በጣም ነው መሰግነው። ማለት ይሄ ኬዝ ይሳካል ብዬ አላሰብኩም ነበረ። እርሱ አረፍ ይበሉ እስቲ የልሽን ነገር በሕክምና የምንችለውን ነገር ጥረት እንድናረግ እዚህ ሀገርም የተቻለውን ነገር እንድናረግ አማክሬያቸው ነበረ። ሜሪት ሪል ስቴት የመጣሁት ለዛ ነበር። እስቲ እባክሽ አረፍ በል። እኔ ይሳካል ብዬ አላሰብኩም ነበረ። ሀብታሙ ማለት በዚህ ፍጥነት ይሳካል ነበር አይደለም እኮ ያልከኝ። ማለት ቢያንስ 1 ወር 2 ወር ፕሮሰስ አለው እሱ ብር ከተፈቀደ ነበር ያልከኝ። በዚህ ፍጥነት ይሳካል ብዬ አላሰብኩም። ውድ ቤተሰቦች አላቅም ማለት ምን ማለት እንዳለብኝ። የዚህ ህፃን ልጅ ኬዝ ከምታስቡት በላይ ከባድ ነበረ። ሜሪት ሪል ስቴት እኔ ማለት በዚህ ልክ ጉዳይን አቅርቤ ተቀባይነት አገኛለሁ ብዬ አላሰብኩም ነበር። ቢያንስ በትንሽ ፕሮሰስ ጠብቄ ነበር ማለት ልጁ ሕክምና ትንሽ ብር እንዳልሆነ እናውቋልና እሱም ብር ግምቴን እንኳን ስነግር ችግር የለውም እስቲ እናውራበት ነበር ያልከኝ። እንዴት ይሄ ነገር ቶሎ ተሳካ? እኔ ለማመን ከብዶኛል። ከነገርከኝ ጀምሮ በጣም እየተመላለሰ ነበር በሀሳቤ። የቅርብ አለቆችን አማክሬ ቶሎ በፍጥነት ስለሚያስፈልገው ሕክምናው መፍትሄ እንዳለው ባወቅንበት ሰዓት ቶሎ ጊዜ ሳናጠፋ ወስነን ለመርዳት ወስነናል ማለት ነው። በድጋሚ እንኳን ደስ አለሽ ቃል ኪዳን። መጀመሪያ ላይ የተናገርኩ ካለብኝ ችግር አንጻር ነው ማለት እስካሁን ማንም ሊረዳኝ የቀረበኝ ሰው የለም። በቃ እሱ ነው ለመጀመሪያ ጊዜ እሱን ነው እንትን ያልኩት። ደግሞ እሱም እዚህ ሲያመጣኝ የመሰለኝ በቃ ያለብኝን ችግር ለእናንተ ዝም ብሎ የተናገረ ምናምን የመሰለኝ። ለዛ ነው ብዙ ነገር የተናገርኩ። በጣም ይቅርታ። በጣም ሁሉም ሰው ሸሻት አገለላት። ከቤተ ዘመዱም ከጓደኛውም ከጎረቤቱ መራቀች እኮ ልጅ። ለዛ ነው አትፍረድም፣ ይቅር በለን። እናመሰግናለን። እንደው አቶ ሀብታሙ ማለት አሁንም ጥያቄ በዚህ ልክ ቤተሰቦች ይመልሳል ብዬ አላሰብኩም። ይህን ጉዳይ አንድ ቦታ ብቻ አይደለም ነበር ያስገባሁትኝ 2-3 ቦታዎች በሪል ስቴቶችም በሌሎችም ሰዎች ይሻላሉ በምላቸው በማውቃቸው ሰዎች ፋይሉን አስገብቼ እንደ ፕሮፖዛል ነው የምናስገባው። እንደዚህ የምንረዳው ሰው አለ አግዙን ብለን ወደ እናንተም አንድ ሰው ጥቆማ ሰጥቶኝ ከእርሶ ጋር ነበር የተገኘው አቶ ሀብታሙ። እባክዎትን ይህን ኬዝ ምናምን ብዬ ኮንታክት አደረግን። እንደወጣትን ቁጭ ብለን አውርተናል እና እስቲ ጉዳዩን ለማየት እሞክራለሁ እንጂ በዚህ ልክ ቶሎ ያልቃል። ዛሬም እንግዲህ የጠበቅኩት ትንሽ ጊዜ ስጠኝ ምናምን የሚለው ለዛ ነው ለእኔ ካልነገሩኝ ብዬ ስታገል የነበረው እና በመጀመሪያ ሜሪት ሪል ስቴት ማን ነው ምንድን ነው የሚለው ራሱ የብዙዎቻችን ጥያቄ ነው። ለተመልካችም ለእነሱም ስለምን እኔም ራሱ ብዙም ኢንፎርሜሽኑ የለኝም በጥቆማ ስለመጣው ማለት ነው። ሜሪት ሪል ስቴት ማን ነው ምንድን ነው የሚለውን ነገር እስቲ እርሶ ይንገሩኝ። ያለውን ነገር ምን ያህል ዓመት ሆነው ያለው ምንድን ነው የምትሰሩት? ስለ ድርጅታችሁ ራሱ እኔ የማውቀው ነገር የለም ይመስለኛል። ቃል ኪዳንም ይህን ጉዳይ የምታውቀው አይመስለኝ። እስቲ ያለውን ጉዳይ እስቲ እቺን ማይክ ያዝ አድርገው ያለውን ዝርዝር ነገር ቢነግሩኝ እስቲ ያዝ ያርጓት። ኦኬ እንግዲህ ዛሬ አንድ ነገር አውቃችሁ ልትሄዱ ነው። ማን ነው ለሚለው መልስ ልስጥህ። ሜሪት ሪል ስቴት በኮንስትራክሽኑ ዘርፍ ከ15 ዓመት በላይ የቆየ ሲሆን ኢትዮጵያ ላይ በተለያዩ ቢዝነሶች ይታወቃል። የዘይት ፋብሪካ፣ በፓይፕ ፋብሪካዎች፣ ቡና እና የቅባት እህሎች ኢምፖርት ኤክስፖርት ያደርጋል። ቦሌ ራማዳን አካባቢ የራሳችን የሆነ ሞል አለን። ከዚህ በፊት ቤተል ቪሌጅ የሚባሉትን ካወቃቸዋቸው ወደ 74 የሚደርሱ ቪላ ቤቶች እነሱን የገነባናቸው እኛንን። አሁን ደግሞ ፒያሳ ላይ ወዳጅነትና አራዳ ፓርክ መሀል ላይ ኮምፓውንድ አፓርትመንትን እንደ ግንባታ ይለናል። ፒያሳ መሀል ከተማ ላይ ወዳጅነት ፓርክን በአጥር ልዩነት ተለያይተን አራዳ ፓርክ ፊት ለፊት ፒያሳ ላይ ቤት እየሰራ ነው ያላችሁ ነው። ፒያሳ መኖር አይደለም መምጣት ከባድ ነው። ብዙም እንትን አይደለም ይባላል። ጭራሽ ቤት እየተሰራ ነው የምትለኝ ሪል ስቴት? ኦፍ ኮርስ። እስቲ ምን አይነት ቤት ነው የሚሰራው? እሺ ሜሪት ሪል ስቴት እዛ ጋር ኮምፓውንድ አፓርትመንት ነው እየገነባ ያለው። ኮምፓውንዱ አፓርትመንቱ በውስጡ ኮሜርሻሎችን፣ የልጆች መጫወቻ አሚኒቲዎችን፣ መዋኛ ገንዳዎችን ሁሉንም ነገር የያዘ ሲሆን ሬዚደንሻሎቹ ደግሞ በተለየ መልኩ ከፍታ ያለው ቪው ፒያሳ ላይ ያለውን ነገር ታውቁታላችሁ። በዚህ ብዞሩ ወዳጅነት ፓርክ ነው፣ ወደዚህ ብዞሩ አራዳ ፓርክ ነው፣ ወደ ዳር ብዞሩ ሜክሲኮ እና ፒያሳ ሲቲ ቪው ነው የሚኖረው። ሙሉ ለሙሉ ፓናሮሚክ የሆነ ቪው ነው ያለው።
እዛ ላይ ቤቶቹ ከፍ ብለው እንዲሰሩ በማሰብ ከ8ኛ ፎቅ ጀምሮ ሬዚደንሻል ኤሪያ አድርገነዋል ማለት ነው። በተለያዩ የካሬ አማራጮች ነው ያመጣናቸው። ዋጋውን ብትሰማ ደግሞ የበለጠ ሁለተኛ ሰርፕራይዝ ታገኛለህ ማለት ነው። እዚህ መኖር የሚችለው እርግጠኛ ትልልቅ ባለሀብት ነው እንጂ ኖርማል ሰው መሳተፍ ይችላል ብዬ አላስብም። እንደዛ አይደለም። ሁሉንም ሰው ያማከለ ዋጋና ካሬ ነው ያወጣ ነው። ካሬዎቹን የተለያየ ካሬ አማራጭ አድርገን ሁሉም ሰው ተች ሊያደርጋቸው እንዲችል ታውቋል። የከተማውን ሁኔታ እና ፒያሳ ላይ ሁሉም ሰው መኖር ይፈልጋል። ከዛ እንግል ሜሪት ፕሮፐርቲስ አሁን ላይ እንደ ፕሮሞሽን አድርጎም ስላመጣው የተቀነሰ ዋጋ ሰው ማመን እስከሚያቅተው ድረስ በዚህ ዋጋ እየተሸጠ ነው ብሎ ቢሮችን ድረስ ደርሶ እስከሚሄድ ድረስ በጣም በቆንጆ ዋጋን ይዘን የመጣ ነው ማለት ነው። እስቲ ካላስቸገርኩ ዋጋውን ለመስማት ይመስለኛል ከዚህ ሰርፕራይዝ በኋላ ሌላ ሰርፕራይዝ ነው የምትነግረን። ማለት ለሁሉም ሰው በሚዳረስ ዋጋ ነው ብለኛል። ምን ያህል ነው ቅድመ ክፍያው? ስቱዲዮ ምን አይነት ቤት ነው የሚገነባው? እኔ ኢንፎርሜሽኑ ይሄን ያህል የለኝም እና ስለ ሜሪት ያለውን ነገር ምን አይነት ነገር ነው እየገነባችሁ ያላችሁት? ኦኬ እዚህ ጋር እየገነባን ያለ ነው ከባለ 1 መኝታ እስከ ባለ 3 መኝታ ነው። ባለ 1 መኝታ አለ፣ ባለ 2 መኝታ አለ፣ ባለ 3 መኝታ አለ። ባለ 1 መኝታ ብለን አሁን ላይ ያወጣ ነው 49 ሜትር ስኩዌር ሲሆን ጠቅላላ ዋጋው 3 ሚሊዮን ብር ነው። 100% ለሚከፍል ደንበኛ 30% ኦፍ አድርገን በ3 ሚሊዮን 100 ሺህ ብር ነው እየሸጠን ያለ ነው። ቆይ አንድ ያልገባኝ ነገር እባክህ 3 ሚሊዮን ያለው ሰው ከእናንተ ባለ 1 መኝታ መግዛት ይችላል? ኦፍኮርስ ይችላል። የምርን ነው ግን 3 ሚሊዮን 100% ለሚከፍል ኮንዶሚኒየም እንኳን አንድ ሰው ለግዛ በዚህ ሰዓት የሚያወጣው ወጪ በጣም ከባድ ነው። አዎ ልክ ነህ። የባለ 1 መኝታ ዋጋ በኢንስትልመንት ወይም ቀስ እያለ ለሚከፍል ደንበኛ 4 ሚሊዮን 400 ሺህ ነው። በአንዴው መክፈል እችላለሁ ያለ ሰው ግን በ3 ሚሊዮን 100 ሺህ ብር 30%ቱ ኦፍ ተደርጎለት በዚህ በትልቅ ቅናሽ መግዛት ይችላል ማለት ነው። የባለ ሁለቶቹ የባለ ሶስቶችም ተመሳሳይ ቅድም ለሁሉ ሰው አፎርዴብል ፕራይስ ነው፣ ሁሉንም ሰው ያማከለ ነው ያልኩ ለዛ ማሰብ ትችላለህ። ባለ 2 መኝታውን ብንሄድ ለምሳሌ 95 ካሬ ሜትር አለ። ባለ 2 መኝታው ጠቅላላ ዋጋው ወደ 8 ሚሊዮን 500 ሺህ አካባቢ ይመጣል። በአንዴው ለሚከፍል ሰው በ5 ሚሊዮን 900 ሺህ ብር ብቻ ፒያሳ ላይ ቤት ይኖረዋል ማለት ነው። ባለ 3 መኝታውንም ብንሄድ 11 ሚሊዮን ብር ጠቅላላ ዋጋ ያለው ሲሆን ዲስካውንት ሲደረግ እስከ 8.4 ያገኙታል ማለት ነው። በጣም ትልቅ የሆነ እድል ነው። ብዙ ኢንቨስተሮች እየመጡ እየገዙበት ያለው ሰዓት ነው። ፒያቹን ቅድም በጣም ተጨናንቆ ነበር ስመጣ ማለት እኔ አንተን ቅድሚያ ያላገኘ ስጠብቃት ራሱ ብዙ ነበር። ለቀረጻ ራሱ ቤተሰቦች ትንሽ ተሸግረን ነበረ። ትንሽ ሰዎቹ ጋር በስኪሉ ነው ይሄ ኬስ ተሰምቶ እንደውም እኔ ሌላ ነገር ነው የሚመስለኝ ከዚህ ጋር በተገናኘ አዎ በዲስካውንቱ ምክንያት ዲስካውንቱ ከወጣ ገና ውስን ቀናቶቹ ነው። እስከ ኔክስት ዊክ የመቆየት ነገር ይኖረዋል። በሱ ምክንያት በጣም ብዙ ደንበኞች ወደ ቢሮ እየመጡ ነው። ቤቶቹም እንደነገርኩ ነው በቃ ፒስ ኦፍ ኬክ የምትላቸው አይነት ፕሮዳክቶች ናቸው። በትንሽ ብር በጣም ሪተርን ባክ ኢንቨስትመንቱ ደብል እና ትሪፕል መሆን የሚችል ነው። ለዛ ብዙ ደንበኞች ቢሮችን እየጎበኙ ነበር እንዳየኸው ማለት ነው። ግርግር ነበር። አሁን ነው ጋብ ያለን ተመቸን። አሁን በጣም የሚገርም ዋጋ ነው። ቤተሰቦች እንግዲህ እኔ በጣም የምሰማው ነገር ትንሽ ወጣ ያለ ነገር ነው። ፒያሳ ላይ ወዳጅነት ፓርክ ምናምን ለመጎብኘትም ስለገባው ቦታው እንዴት እንደሚያምር ያለው ቪው አይቼዋለሁ። አዲስ አበባ ላይ ኖሮ እንደዚህ አይነት ቦታ ማለት ደግሞ ቤት በእንደዚህ አይነት ዋጋ በጣም ትንሽ ግራውት ነው። ማይታመን ነው አይደል? ማይታመን ነው። እንግዲህ ሌላስ ምን ነገር አላችሁ? ማለት ቅናሽ አለው ወይ? ቅድመ ክፍያው ስንት ነው? እሱ ነገር እንደው ለተመልካች ምክንያቱም ብዙ ሰው ጥሩ ግሩ ማፍራት የሚፈልገው ቤት ነው። ከዛ ነው መኪና ሌላ ነገር የሚባለው እና ቅድሚያ ሰው ሊገዛ የሚችለው ቤት ነው። የመጣነውን ቤት የሚሸጥበት ቦታ ነው፣ ለዛውም ፒያሳ መሀል ላይ። ስለዚህ እስቲ ቅድመ ክፍያውን ያለውን ነገር ምንድን ነው እሱ ነገር ብታጫውተኝ ለመስማት እኔ ጓጉቻለሁ። ውድ ቤተሰቦችም ደግሞ ይመስለኛል በውጭም ያላችሁ አገር ውስጥም ያላችሁ ጥራችሁ ገብታችሁ መጨረሻ ላይ ማፍራት የምትፈልጉት ንብረት ነው የሚሰራው ንብረት ለማፍራት ነው እና እስቲ ያለውን ኢንፎርሜሽን እኔም መስማት ፈልጋለሁ። ከአንተ ጋር ተገናኝቼ በግል ማውራት የምፈልገው ብዙ ጉዳይ ይኖራል በዚህ ጉዳይ። ለተመልካቾቼ ግን ግልጽ ብታደርግላቸው። ባለ አንድ ይሄ ነው ቅድመ ክፍያ፣ በዚህን ያህል ዓመት ነው ህንፃው የሚያልቀው፣ በምን ያህል ዓመት ነው፣ ባለ ስንት ህንፃ ነው? እሱ ነገር እየሰራን ያለ ነው G+17 ሚክስድ ዩዝ ኮምፓውንድ አፓርትመንት ነው። ቅድም እንደነገርኩ ከ1 እስከ 4 ያሉት ኮመርሻል ኤሪያ ይሆናሉ። ቤዝመንት ላይ የመኪና ፓርኪንግ አለ። እያንዳንዱ የመኪና ፓርኪንግ እያንዳንዱ ቤት ላይ የሚኖረው የራሱ የሆነ
ኤሌክትሪክ ቻርጅ አሁን ላይ ወደ ሀገራችን እየገቡ ባሉት መኪኖች ብቻ ኤሌክትሪክ ቻርጅ ይኖራል። ቦክስ ይኖራል። ቦክሱ ምንም አይነት የእቃ መለዋወጫ ጎማዎች፣ ሁሉንም ነገር ቦክሱ ላይ ነው የምታስቀምጠው። ወደ ቤት ይዘው የምትሄደው ነገር አይኖርም ማለት ነው። እነዚህ ነገሮች ሁሉ አመቻችቶ ነው እየሰራ ያለው። ቅድም እንደነገርኩ ለባለ አንድ መኝታ 440 ሺህ ብር ያለው ደንበኛ ወይም ያለው ሰው ባለ አንድ መኝታ ፒያሳ ላይ መግዛት ይችላል ማለት ነው። በ441 ሺህ ብር ባለ አንድ መኝታ መመዝገብ ይቻላል። ባለ ሁለት መኝታ 850 ሺህ ብር፣ ባለ ሶስት መኝታ ደግሞ 1 ሚሊዮን 100 ሺህ ብር እየከፈሉ መግባት ይችላሉ ማለት ነው ወደዚህ ጉዳይ። ከዚህ በተጨማሪ ደግሞ ቅድም እንደነገርኩ ለውጭ ሀገር ደንበኞችም እንዳልካቸው ብራቸውን እዚህ ጋር ሲያስቀምጡ ኢንፍሌት ነው የሚያደርገው። አሁን ያለው ነገር እየቀነሰ ነው እየሄደበት እንደዚህ ለሚያደርጉ ደንበኞች ደግሞ 30% ቅናሹ መዘጋጀቱ 30%ቱን ቅናሽም አግኝተው ብራቸውም ሳይቀንስ ዲቫሉዌት ሳያደርግ ኢንፍሌሽኑን መከላከል ይችላሉ። እንደዚህ አይነት ነገር አመቻችተናል። ውጭ ሀገር ላሉ ደንበኞች ደግሞ ያሉበት ድረስ በዲኤችኤል ሲስተም ልከን ምንም አይነት ተወካዮች ባይኖራቸው እንኳን ለሰው ብር መላክ ነው ሳይኖርባቸው ህጋዊ ወደ ድርጅቱ አካውንት ያስገባሉ። ቼክ ማድረግ ያለባቸው ሜሪት ፕሮፐርቲስ የሚል አካውንት መሆኑን የድርጅት አካውንት መሆኑን ቼክ ካደረጉ በኋላ ካስገቡ በኋላ ውል እዚህ ጋር ይዘጋጃል፣ ይላክላቸዋል በዲኤችኤል። ውሉን ፈርመው እነሱ ጋር የሚቀረውን አስቀርተው እኛ ጋር የሚቀረውን ደግሞ ወደኛ ይልካሉ ማለት ነው። ይህ ሲስተምም የተዘረጋ ነው። ለባለ አንድ መኝታ 440 ሺህ ብር ቅድመ ክፍያ ይሆንና የቤቱ ጠቅላላ ዋጋ 4 ሚሊዮን 400 ሺህ ብር ይሆናል ማለት ነው። ለባለ ሁለት መኝታ 850 ሺህ ብር ሲሆን ቅድመ ክፍያው የቤቱ ጠቅላላ ዋጋ ደግሞ 8 ሚሊዮን 500 ሺህ ብር ይሆናል ማለት ነው። ለባለ ሶስት መኝታ 1 ሚሊዮን 100 ሺህ ብር ቅድመ ክፍያ ሲሆን የቤቱ ጠቅላላ ዋጋ 11 ሚሊዮን ብር ይሆናል ማለት ነው። በዚህ ብር ፒያሳ ላይ ቤት ኦን ማድረግ ይቻላል ማለት ነው። ይህንን ሙሉ ክፍያ የሚከፍሉት በግንባታ ሂደት እያዩ አሁን እንደ በፊቱ ታይም ሊሚት አይደለም። አንድ ሰው ስለከፈለ ከፍሎ 5 ወር ስለደረሰ ሁለተኛ ክፍያ የመክፈል ግዴታ የለበትም። የግንባታ ሂደቱን እያየ በ3 ዓመት ቤቱን እስከሚረከብ ክፍያውንም ሙሉ ለሙሉ ይጨርሳል ማለት ነው። ከደንበኛው ጋር ልክ እንደምንዋዋለው ሁሉ ከመንግስትም ጋር እንዋዋላለን። ምክንያቱም እዚህ ጋር አሁን ያለውን ቦታ ስታየው ፒያሳ ነው። በምን አይነት መልኩ ፋሲሊቲዎች እየተሟሉ እንደሆን እንዴት ፒያሳ እያደገ እንዳለ ጅምር ህንፃ እንዲኖር አይፈለግም። በ3 ዓመት ገንብተን የመጨረስ አቅሙ እንዳለን ታይቶ ነው መሬቱ ነው የሚሰጠው፣ መሬቱ ወደ ግዢ የሚሄደው ማለት ነው። ግንባታ ፈቃዱንም የምታገኘው በ3 ዓመት ጊዜ ውስጥ ሰርተ መጨረስ እንደምትችል ስታሳምን ነው። ምክንያቱም ፒያሳ ላይ እዚህ ቦታ ላይ ወዳጅነትና አራዳ መሀል ላይ የተጀመረ ህንፃ ትተህ መተው አይቻልም ማለት ነው። ይህ ነገር ለደንበኛ ይመስለኛል ከአካባቢውም ግሬስ ከአካባቢውም አንፃር ግዴታ ሰርታችሁ ማስረከብ ግዴታ ነው። አሁን ይህ ግዴታ ለደንበኛው ሌላ ጋራንቲ ይሆናል። ቅድም እንደነገርኩ በግንባታ ሂደት ነው የሚከፍል። ያ ለደንበኛ አንድ ጋራንቲ ነው በግንባታ ሂደት መክፈሉ። ይህ ቤቱ እየተሰራለት መሆኑን እያየ ነው የሚከፍለው። ሁለተኛ ደግሞ እዚህ ቦታ ላይ መሆኑና ይህ ቦታ ላይ ጀምረህ እንዳታቆም በአስቸኳይ እንድትሰራ የተፈቀደ ቦታ ስለሆነ ያ ነገርም ሁለተኛ ጋራንቲ ይሆናል ለደንበኞች ማለት ነው። ውድ ቤተሰቦች እንግዲህ እየሰማን ያለነው ነገር በጣም ደስ ይላል። ሁለት ሰርፕራይዝ ነው ለእናንተም ቤት ለመግዛት ላሰባችሁ፣ ትንሽ ብር ይዛችሁ እቺን ብር ይዤ እንዴት ነው ተቀላቅዬ እንዴት ነው የቤት ባለቤት መሆን ለምችለው ለምትሉ ከ400 ስንት ነው ይቅርታ ላስቸግርህ 440 ሺህ አካባቢ ባለው ብር በሱ ብር ቤት መግዛት ትችላላችሁ ውድ ቤተሰቦች እየተባለ ነው። ይሄ በጣም ደስ የሚል ነገር ነው። በዛ ላይ ደግሞ የቃል ኪዳንን ኬዝ ዋና የመጣሁት ለዚህ የቃል ኪዳንን ኬዝ ነው እና ቅድምም ሀሳብተሙን ሳስጨንቅ የነበረው ጉዳዩን ንገረኝ እያልኩኝ ለመች ትቀጥሩናላችሁ ብዬ እንጂ በዚህ ልክ ፈቃደኛ ትሆናላችሁ ብዬ አላሰብኩኝም። በጣም ነው የማመሰግነው። ምክንያቱም ትልቅ ኬዝ ነው ይዘን የመጣ ነው። ቤተሰቦች እኔ ወደዚህ ስላለው ሳሚን ጉዳዩ እንዲከታተል ልኬዋለሁ። ማለት ሳሚ ነው ጉዳዮችን እየተከታተለ ያለው። ምክንያቱም እኔ የቃል ኪዳንን ኬዝ ከልባት ለማድረስ ወደዚህ ወደዛ እያልኩ ነው። ምክንያቱም አራስ ልጅ ነው የያዘችው። የአራስ ልጅ ጉዳይ ቀድማል ብዬ ነው ወደዚህ ያጋደልኩትኝና ብዙ ምሰራቸው ታሪኮች እያሉኝ ብዙ የተነካከውባቸው ኬዞች እያሉ ያንቺ ላይ ፎከስ ያደረግኩትኝ ማንም ቢሆን ሕፃን ልጅ አይቶ መጨከን ስለማይችል ነው። ከዛ አንጻር ነው እንግዲህ አቶ ሀብታሙም ያለውን ኬዝ ነግሬያቸው ይህን ዲቴል እንኳን አልነገርኳቸውም። ራፉን ነው ከላይ ነገርኳቸው። እሳቸው ግን በጣም ነው የማመሰግነው አቶ ሀብታሙ፣ በጣም አድርጌ አመሰግናለሁ።
እስቲ የቀረ ነገር ካለ ቢነግሩንና እርስዎ መናገር የመጨረሻ መልዕክት ካሉት ያስተላልፉና እናንተም ስሜታችሁን መስማት ወይስ መጀመሪያ ስሜታችሁን ልስማ? ቃል ኪዳን እንደምትናገሪው ነገር ካለ ስሜትሽን። ያው ታውቃለህ፣ መጀመሪያ ስታገኘኝ የነበረኝ ሁኔታን ታውቀዋለህ። አሁን ላይ ደግሞ ያለኝ ሁኔታ ታውቀዋለህ። ያው ብቻዬን ሆኜ ነው ያገኘኝ። ከዛም በኋላ ረድተኸኝ እናቴን አገናኝተኸኝ፣ ያው ሞተች ብዬ ያሰብኳትን እናቴን አገናኝተኸኝ ዛሬ ከጎኔ ነች ያለችው እሷ። ከዛም በላይ ደግሞ አሁን እዚህ አምጥተህ ይሄን መስማት ማለት ለእኔ በጣም ትልቅ ድጋሚ መወለድ ማለት ነው እና በጣም ነው የማመሰግነው። እንደው ፈጣሪ ውለታህን ይክፈለው፣ እናንተም ፈጣሪ ውለታችሁን ይክፈለው። እኔ በጣም ስሜታዊ ስለሆንኩኝ ነው። በጣም ይቅርታ፣ ከዚህ በላይ መናገር አልችልም። ብቻ ፈጣሪ ውለታችሁን ይክፈለው። ሁላችሁም አመሰግናለሁ በጣም። እንደው እስቲ ወይዘሮ ማርታ እርስዎም መናገር የሚፈልጉት ካለ? እኔ እንደው ቃላቶች ሁሉ ጠፍተውብኛል። ከደስታ ብዛት ነው መሰለኝ። አንተ እግዚአብሔር ብድርህን ይክፈለው፣ ጉልበትህን ይባርከው። ስንቱን ታገልክ፣ ስንቱን ተጨቃጨክ፣ ከሞትም እግዚአብሔር አተረፈክ። እንኳን ተረፍክልን። ይኸው ዛሬ ምስራች አሰማህን አይደለ? እግዚአብሔር ይስጥ፣ እናንተንም እግዚአብሔር ይስጣችሁ። ተባረኩልን፣ እንዳሰባችሁት ይሳካላችሁ። ሁሉም መጥቶ እንደው ቤታችሁን የሚገዛበትን እድል ያመቻችላችሁ። እኔ በጣም ደስ ብሎኛል። ቃላት ሁሉ ማውጣት አቅቶኛል። ለእኔ ከባድ ስሜት ነው። ከዛ ሁሉ ህይወት አውጥተኸኝ ከልጅ አገናኝተኸኝ እንደገና በዚህ ሳዝን ደግሞ ሀዘኔን አጠፋ። እግዚአብሔር ይስጥ ልጅ፣ ተባረክ። እኔ ሌላ ምለው ነገር የለኝም። ሁላችሁንም እግዚአብሔር ይስጣችሁ፣ እድሜ ከጤና ጋር ይስጣችሁ። እሱ ብቻ ነው ማለት የምፈልግ። አመሰግናችኋል። እንግዲህ ውድ ቤተሰቦች እኔም ብዙ ነገር ብናገር ደስ ይለኛል፣ ግን በመጀመሪያ ቅድሚያ ለአቶ ሀብታሙ ልስጥና እድሉን፣ ከዛ የመጨረሻ መልእክቴን አስተላልፋለሁ። እስቲ አቶ ሀብታሙ መናገር ቢፈልጉት ነገር ካለ። ሌላም ሰርፕራይዝ አለኝ ተሞባይ ገርመህ፣ ቅድም እንደነገርኩ 30% ቅናሹ ሊጠናቀቅ ውስን ቀናቶች ቀርተውታል ብዬ ነበረ። አሁን እዚህ ጋር እኛ የህክምናውን ወጪ በተጨማሪ ሌላ አንድ ያሰብነው ነገር አለ። 30%ቱን የሚጠቀሙ ሰዎች ይህንን የተሙን ቻናል ወይም ትርታ ቻናልን አይተው የመጡ ሰዎች ተደርገው እዛ እያንዳንዱ ቤት ላይ እያንዳንዱ የሚደረግ ሽያጭ ላይ ቃል ኪዳንን ለመደገፍ ወደ 2% የሚሆን ኮሚሽን እዛ ጋር እንድታገኝ ያንን ነገር አመቻችተናል ማለት ነው። ስለዚህ ይህንን ቻናል አይተው የሚመጡ 15 ደንበኞች ቅድሚያ ይሰጣቸዋል ማለት ነው። ይህም ሁለተኛ ይሄ ማለት በዚህ አጋጣሚ ቤተሰቦች ቤት በገዝተውም ቃል ኪዳኑን ሰፖርት ማድረግ ይችላሉ ማለት ነው። የህክምናውን ወጪ ሌላም ነገር የሚያስፈልጋት ካለ ሽፋን በሚገባ ማለት አልገባኝም። በጣም እንጃ ከቃል በላይ ነው። ቤተሰቦች እኔ የጠበኩትና አሁን እያገኘሁት ያለው ትላንት የደረሰብኝና አሁን እያገኘሁት ያለው ደስታ በጣም አንተም የከፈልከውን መስዋዕትነት አይተናል። ለዛ ሁሉንም ነገር እንኳን እግዚአብሔር አተረፈ በድጋሚ ሁሉንም ነገር እኛ ለመሸፈንና ይህኛውንም ነገር የምትጠቀምበትን መንገድ በአንተ በኩል በዚህ መልኩ አዘጋጅተንላታል ማለት ነው። በጣም በጣም አድርጌ አመሰግናለሁ አቶ ሀብታሙ። ውድ ቤተሰቦች እንግዲህ ቅናሹ ለ15 ሰው ነው ያልከኝ። ለ15 ሰው ብቻ ነው ፍቃድ ያገኘሁት ከበላይ አለቆቼ የሚል ነገር እየነገር በጣም ነው የማመሰግነው አቶ ሀብታሙ። እንደው በዚህ አጋጣሚ እንደው እኔ አንድ ነገር መናገር ፈልጋለሁ። ውድ ቤተሰቦች ማለት የእናንተ ብዙ ነገር አለ። እንዴት እናግዛችሁ፣ እንዴት እንርዳችሁ የሚል ነገር አለ። በዚህ አጋጣሚ ሁሌ የምንለው ነገር አለ። እኛን መርዳት የምትችሉት በጸሎታችሁ፣ ጥሩ ነገር ሀሳብ ካላችሁ ኮመንት ላይ በመጻፍ እንጂ በሌላ መንገድ እኛም ማግኘት አትችሉም። አንዳንድ መረጃዎች እየሰማሁ ስለሆነ ነው። የተለያዩ ሰዎች በእኛ ስም ኦር ደግሞ በተለያዩ ቻናል ስም እናገኛችሁ፣ ብር ላኩ፣ ጉዳይ እንከታተልላችሁ የሚሉ ሰዎች አሉ። እሱን ነገር ሳይሆን እኛም ማገዝ የምችሉ በጸሎታችሁ፣ እንዲሁም ደግሞ የያዝነው ኬዝ በጥሩ እንዲጠናቀቅ እንድታግዙ ነው። እንዲሁም ደግሞ ሰው መርዳት ስትፈልጉ እኛን ቀጥታ ባታገኙ እንኳን ይኸው በሳቸውም አጋጣሚ እንግዲህ ቤትም ገዝታችሁ እኛንም ሰፖርት ማድረግ ትችላላችሁ። 2% ማለት ከአንድ ቤት ላይ በጣም ብዙ ብር ነው። ከቅድመ ቃል ኪዳንን አሁን ካለችበት ህይወት ከፍ የምናደርግበትን እድል እያመቻቻችሁልን ነው። አቶ ሀብታሙ በጣም አመሰግናለሁ። ቃል ኪዳን እንግዲህ ገድ ያለሽ እድል ያለሽ ልጅ ነሽ። ብዙ ሰው እኛ ጋር መጥቶ ብዙ ነገሮች ሳይሳኩለት ይሄዳሉ። አንቺ ግን ቅርብ ጊዜ ነው፣ ብዙም ሩቅ አይደለንም። ምንም ከባድ ኬዝ ቢሆን የያዝንልሽ ቅርብ ጊዜ ነው ያገኘንሽ። ግን የተሻለ እድል ያላትና እንግዲህ ፈጣሪ ከረዳን ወደ ተሻለ ቦታ የምትሆኝበትን ነገር እናመቻቻለን። ቀጣይ እዚህ ቢሮ ስመጣ ለትልቅ ነገር እንደምመጣ፣ ለምስጋና እንደምመጣ፣ የቃል ኪዳንን ኬዝ ይዤ ተሳክቶልኝ እንደምመጣ አስባለሁ።
ውድ ቤተሰቦች በድጋሚ እኔም ደግሞ በግሌ ሰርፕራይዝ አዘጋጅቻለሁ ለተመልካቾቼ። ምክንያቱም እዚህ ያለነው በእናንተ ጥረት በእናንተ ድጋፍ ነው። እናንተ ኮመንት ባታደርጉ ባትደግፉን፣ ብዙ አደጋ ሲደርስብን በጸሎታችሁ ባታግዙን እዚህ ቦታ አንገኝም ነበርና እኔ ለተመልካቾቼ አንድ ሀሳብ አለኝ። አቶ ሀብታሙ እኔ እንግዲህ ከስራ ባልደረቦቼ ጋር መማከር ይኖርብኛል ይመስለኛል። ፈቃደኛ እንደሚሆኑ በዚህ ነገር እንደማይጨክኑ እርግጠኛ ነኝ። እኔ በግሌ እንዲሁም በባልደረቦቼ ስም አንድ ሰርፕራይዝ አዘጋጅቻለሁ። የእናንተንም ጥረት አይቼ እኔ ማድረግ የምችለው ነገር ካለ እንግዲህ ውድ ቤተሰቦች እኛን ለማግኘት ብዙ ትጠራላችሁ። ትርታ ሚዲያ በቴሌግራምም በተለያዩ ነገሮች ለማዋራት ትሞክራላችሁ። ውድ ቤተሰቦች ሜሪ ሪል ስቴት መጥቶ ቅድሚያ አንድ ሪል ስቴት ገዝቶ ቃል ኪዳንን ለደገፋት የመጀመሪያው ገዢ አቶ ሀብታሙ ከእርሶ ጋር ተነጋግሬ እኔን አግኝቶ ኬዝም ካለው ጉዳዩ እንዳይለት እኔንም በግል ማግኘት የምትፈልጉ በጣም ብዙ ሰዎች አላችሁ። በምን እናግዝ የምትሉኝ እኔ ከእናንተ የምፈልገው ጸሎታችሁ ነው። ምንም አይነት ድጋፍ አልፈልግም። ጸሎታችሁ ከበቂ በላይ ነው። ኮመንታችሁ ከበቂ በላይ ነው እና ከሜሪ ሪል ስቴት ቅድሚያ ለገዛ ሰውና ቃል ኪዳንን ለደገፋት ሰው እኔን አግኝቶ ኬዙን ይዝለታለሁ። እንዲሁም እኔ ማውራት የምፈልገው ነገር ማማከር የምፈልጉት ነገር ካለ እንዲሁም እንዲይዝላችሁ የምትፈልጉት ኬዝ ካለ ብዙ ሰው ወረፋ ይጠብቃል። ቅድሚያ ግን ለእናንተ እሰጣለሁ። በተመልካችም እንግዲህ ምስክር ባለበት ፊትም ይህን ነገር ቃል ገባለሁ። አቶ ሀብታሙ በጣም ተመልካች ከዚህ በላይ ይገባዋል። ግን ምንም ማድረግ የምንችለው ነገር የለም። ምክንያቱም በጸሎት ያግዙናል፣ በብዙ ነገር ያግዙናል። ቃላት የለኝም ለተመልካች። ኮመንታቸውን እናያለን። በዛም ብዙ ጥያቄዎች አላቸው። እኛ መልሰንላቸው አናውቅም። ምክንያቱም በጣም እንደምታየው ሩጫ ነው። እኛ ህይወት አደጋ ነው። በየቀኑ ህይወታችን አደጋ ላይ ነው እና ከዛ አንጻር ነው ውድ ቤተሰቦች ቅድሚያ መጥቶ ሜሪ ሪል ስቴት ለሚገዛ እንዲሁም ቃል ኪዳንን በዛው ስትገዙ ሰፖርት ስለምታደርጉ 2% ስለምታገኝ ለእናንተ የፈለጋችሁትን ኬዝ ቅድሚያ ከአቶ ሀብታሙ ጋር ነው ይህን ነገር ዲል ማድረገው። አቶ ሀብታሙ መጀመሪያ የገዛውን ሰው አንተ ነው የምታሳውቀኝ። ምክንያቱም ከስር የምናስቀምጠው ቁጥር የአቶ ሀብታሙ ቁጥር ነው። ደውላችሁ አቶ ሀብታሙን አግኝታችሁ አዋርታችሁ ቅድሚያ ለገዛ ሰው እንግዲህ ይሄ ድል እንዳያመልጠው። እንዲሁም ደግሞ 15 ሰው ቅናሽ ስላለ ይሄ ድል ያመልጣችሁ። 30% ቅናሽ ለ15 ሰው ነው የተሰጠው። አቶ ሀብታሙን በጣም ነው የማመሰግነው። እኔ ቃላት የለኝም። እኔ ተመልሼ መጥቼ እንመሰጋገናለን። ነገ ከነገ ወዲያ እንገናኛለን። እንግዲህ አቶ ሀብታሙን ቻው ብለን እኛ ወደ ጉዳያችን እንሄዳለን። በጣም አመሰግናለሁ አቶ ሀብታሙ። በቸር ያገናኘን። የልጁ ጤና ተመልሶ ደግሞ እንደምንገናኝ ባለሙሉ ተስፋ ነኝ። ውድ ቤተሰቦች ሜሪ ሪል ስቴት መታችሁ የቤት ባለቤት መሆን ትችላላችሁ። እንዲሁም ደግሞ ቃል ኪዳንን ማገዝ ትችላላችሁ። መጀመሪያ ለገዛ ደንበኛ ደግሞ እኔንም ማግኘት ይችላል። 30% ቅናሽ ሳያልቅ ወደ ሜሪ ሪል ስቴት መታችሁ ፒያሳ ላይ የቤት ባለቤት መሆን ትችላላችሁ። መልካም ሁሉ አመኛለሁ። በቸር ያገናኘን ቤተሰቦች። እኛ ወደ ውጭ እንወጣለን። ቻው፣ ሰላሙን ሁሉ ቻው።